ሰላም ሰላም ውድና የተከበራችሁ የቻናል የቤተሰቦች እንዴት ናችሁ? ሰላም ናችሁልኝ? እኔ ሰላም ነኝ፣ እግዚአብሔር ይመስገን። ለቻናል አዲስ የሆናችሁ ላይክ፣ ሸር፣ ሰብስክራይብ እያደረጋችሁ ቤተሰብ ሆኑ። ነባር የሆናችሁ ደግሞ ላይክ፣ ሸር እያደረጋችሁ አበረታቱኝ። ስለምታበረታቱኝ ላይክ፣ ሸር ስለምታደርጉልኝ ከልብ አድርጌ አመሰግናለሁ ውዶችዬ። ዛሬ ደግሞ ይዤላችሁ የመጣሁት አዝናኝና አስተማሪ የሆነው አደይ ድራማ በክፍል 182 ነው እና ውዶችዬ ባለፈው በክፍል 181 የባቡሬ እናት እንደታገቱ እንዲሁም ቤዛ የተሳሳተ መድኃኒት ይዛ ሊሊ ራሷ ስታ ሕክምና ገብታ ነበር እና ለእሷ ለመግደል ብላ የተሳሳተ መድኃኒት ማለት ከጥቅም ውጭ የሆነ መድኃኒት ይዛ እንደሄደች ነው ያቋረጥ ነው ማለት ነው ውዶች። ዛሬ ቤዛ ምን አድርጋ ይሆን የምለው ይዤላችሁ መጥቻለሁ። የባቡሬ እናትስ ወጥተው ይሆን? የባቡሬ እናት ቤቱ የት እንደሆነ ሲያውቅ ባቡሬ ከቤቱ ለቆ ወደ ጫካ ይዟት ገባ። ያገታት ሰውዬ ማለት ነው። ከዛ እሱ ወደ ሌሊ ሆስፒታል እንዳለች ሰምቷል እና እኔ ወደ እሷ ሄዳለሁ አንተ እዚህ ተካለው ና ብሎ ጠራው ማለት ነው። የቤዛ እናት ከባቡሬ እናት የበዛ ወንድም ከባቡሬ እናት ጋር ትቶት እሱ ወደ ሆስፒታል ሄደ ማለት ነው ውዶትዬ። ባቡሬ ደግሞ የት እንዳለ እባክህ ልቀቀኝ፣ ምን አድርጌ ነው ለእኔ እንደዚህ አይነት ችግር የምታደርስብኝ? ምን ስላደረግኩ ነው ሲሉ ከዛ እሱ ደግሞ እኔ ታዝዤ ነው እናት የለህም እንደ ሲሉት እኔ እናት የለኝም፣ እናቴ ገድለዋታል እና የእናት መሞት የልጅ እጅ ያለበት እንዴ አሉት። አይ የለበትም፣ ግን እኔ ስለታዘዝኩ ነው፣ አንቺ ከለቀኩሽ ይገድለኛል ብሎ ነገራቸው ማለት ነው። እና ፍቅር ደግሞ ወደ ለዴብ ከዴብ ጋር ተቀጣጥራ ዴብ ችግር እንደደረሰባት እና እሷ ችግር ላይ ውስጥ እንዳለች አጣድፋ ጠራችው ማለት ነው። ግን እሷ መጠጥ አጠጥታ እሱ ለማሳሳት ፈልጋ ማለት ነው። ከዛ ልትወጣ ስትል ወዴት ነሽ አላት አሹ። እሷ ደግሞ እዛ ላይ ይዘሽ እመጣለሁ አላት እና ልምጣ ከአንቺ ጋር ስላት አንተ ምን ልታደርግ ነው? እኔ ቆጠራ አለኝ፣ አንተ ምን ልታደርግ ነው ስትለው አሀ ምን ልታደርግ ነው? ትምህርት ቤት ሲሆን እና አሹ አድርሰኝ፣ ለመዝናናት ሲሆን አንተ ምን ልታደርጋለህ? ይሄ አይሆንም ብሎ እየተጨቃጨቁ እያለ የፍቅር እናት መጡ። ከዛ ልጄ ወዴት ነው እንደዛ ምሮብሽ ወዴት ነው ሲሏት፣ እናቴ የጓደኛዬ ልደት አለና እሱ ለማስከበር ነው ላከብር ነው እየሄድኩ ያለሁት አለች ማለት ነው። እሺ ብር አለሽ አሏት። አዎ አለኝ ወንድሜ ልኮልኛል አለቻቸው። እሺ በቃ አሹ ከሷ ጋር ሄድ ልጄ ማንም እንዳያት አልፈልግም። ይሄ የቤዛ ወንድም የሚሉት እኔ ስራው አላማረኝም አሉት። እሺ ማንም አጠገቡ አይደርስም፣ እኔ ከሷ ጋር ነኝ አለ። እንዴ እናቴ አሹ ምን ሊሰራ ነው? ልደት እኮ ነው የሚሄደው። አይ ቢሆንም ከአንቺ ጋር ይሄድ አሉት። እሺ አላት። እሺ አደሱም ከዛ እናቷ ከሄዱ በኋላ ምን አለችው ለአሹ? አሹ አንተ ስራ በዝቶብኛል ምናምን ብለህ አመካኝተህ አትቀርም እንዴ? ምንድነው አንተ እንደዚህ እኔ እንደዚህ ልብቻ አንተ ከኔ ጋር ልትመጣ ነው አሉት አለችው። አዎ እመጣለሁ ብሎ ከዛ በጣም ተናደደች። ተያይዘው ሄዱ ማለት ነው። ሩታ ደግሞ ልል ራሷ ስታ ነበር እና በጣም ተደናግጣ ዶክተር እያለች ዶክተር ወዳለበት ኦፊስ ሄዳ ጠርታው ነበር ባለፈው ማለት ነው። ከዛ ዶክተር ደግሞ ሩታ ተረጋጋሽ አላት። አዎ ተረጋግቻለሁ፣ ግን ታማሚ የምታስታምሚ ከሆነ እንደዚህ እየደነገጥሽ አይደለም፣ መረጋጋት አለብሽ አላት። በቃ እሺ ለመጀመሪያ ስለሆነ እኮ ነው አስደንግጣኝ፣ ግን ልል ትድናለች አለችው። አዎ ትድናለች፣ ልል ትድናለች ብሎ ነገራት ማለት ነው። ከዛ እንደዚህ እያሉ እያወሩ እያለ በር ተንኳኳ። ቤዛ መጣች። ቤዛ መድኃኒቱ ላመጣ ብላ ሄዳ ነበርና መድኃኒት ይዛ መጥታ ነው ማለት ነው። አመጣሽ አላት። አዎ አምጥቻለሁ አለችው።
ከዛ ውዶችዬ እንዴ ቤዛ ምን ልትሰሪ መጣሽ እዚህ ላይ አለቻት። እንዴት ተዋወቃላችሁ እንዴ አላት። አሁን እንተዋወቃለን እሺ ተጫዋቱ ብለው ትታቸው ሲወጣ ቤዛ እዚህ ላይ ምን ትሰሪያለሽ አለቻት። ሩታ አይታይሽም እንዴ እዚህ ላይ ተቀጥሬ እየሰራሁ ነው እና አንቺ እዚህ ላይ ይህ ስራ ላንቺ አይሆንሽም አይመጥንሽም ስትል አንቺ ለኔ ስራ አትመጥልኝ ማለት በቃ ግን ከበፊት የተዋወቃችሁ ለሱ ብለሽ ለልል ተባበሪያት አለቻት። እሺ ተባበራታለሁ ትድናለች። ጀይሻ አይደለ እንዴ ዶክተር እኮ ጥሩ ሰው ነው እየተንከባከባች ነው ትድናለች አለቻት። በቃ እሺ ብላ ስትወጣ እሷ ወጣች ማለት ነው። የባቡሬ እናት ደግሞ ኑ ተነሱ ባቡሬ የት እንዳለን አውቀዋልና እኔ ቦታ እንቀይር ስላት ማለት ነው። እኔ ልጅ የት እንዳለው ስታውቁ ቦታ እየቀያየራችሁ ለእኔ መከራ እየበላችሁኝ ነው፣ እኔ ከዚህ አልንቀሳቀስም ብለው አለቀሱ ማለት ነው። እያለቀሱ እያለ ከዛ ቅምጥልና ባቡሬ ድምጻቸው ሰምተው እሳቸው ያሉበት ቦታ ደረሱ ማለት ነው። ባቡሬ ለቤዛ ወንድም እያራራጠው ሲሄድ ቤዛ እቺ ቅምጥል ደግሞ ለባቡሬ እናት ይዛቸው ወደ ቤት ሄዱ ማለት ነው ውዶችዬ። እና ቤዛ ደግሞ ተንኳሏ አልተወችም። ልልተኝ ያመጣችው መርፌ ልል እምቢ እኔ አልወጋም መርፌ ለሰውነቴ አይስማማኝም ስትለው ቤዛ ምን አላት ዶክተር እሺ በክኒን ልቀይርልሽ አላት። አዎ አለችው። ከዛ ለቤዛ ጠርቶ ይሄ መርፌ ያመጣሽው በክኒን ይሁንልኝ ብላለች እና ቀይረሽ አምጪ ሲላት እሷ ደግሞ ሌላ መድኃኒት የተሳሳተ መድኃኒት ይዛትላት መጣች ማለት ነው። ፍቅርና አሹ ደግሞ የሆነ ካፌ ውስጥ አደየ ዴቭ የቀጠረችውን ቦታ ሄዱ ማለት ነው። አንተ አየህ ይሄ ሰው ምን ይለኛል፣ አንተ እዛ ላይ ውጭ ጠብቀኝ አለችው። ምንድን ነው ባይሆን ጸድቅ ያለች እዚ ላይ ጋብዝኝ፣ የሚያምር ቦታ ላይ ጋብዝኝ አላት። እኔ ነኝ ከአንተ ጋር ተቀምጬ የምቆየው፣ አየህ ይሄ ሰው እኮ እያየህ እኮ ነው፣ ምን አይነት ሰው ነው እያለህ እኮ ነው፣ ልብስህ የተሳሳተ ልብስ ለብስህ አለችው ፍቅር ለአሹ። ከዛ እሱም እንደዚ አይነት ውበት ስላላየው ይሆናል አላት። ከዛ እንደዛ እያሉ እያለ ዴቭ መጣ። እንዴ ከዴቭ ጋር ነው እንዴ የተቀጣጠርሽው? ሂድ ዴቭ መጥቶልኛል ሂድ አለችው። ዴቭ ደግሞ አንቺ ምን ፈልግሽ ነው የጠራሽኝ አላት። እንዴ ችግር ውስጥ እንዳለሽ አይደለ እንዴ የነገርሽኝ? ከደብ ነው እንዴ የተቀጣጠራችሁት ስላሽ፣ በቃ እኔ አሁን እሄዳለሁ ከአስተማማኝ ቦታ ከአስተማማኝ ሰው ነው የተውኳት ብዬ እናገራለሁ። ስለዚህ እኔ እሄዳለሁ ስላችሁ፣ አይሆንም አትሄድም እሷ ያመጣት የቀጠረችኝ ነገር ምክንያቱ ምን እንደሆነ እዛ ላይ ሁለታችን ይጀለ ትንገረን አለ ዴቭ። ከዛ ይሄ እኮ አያስፈልግም እሱ እያለ እኔ አልነግርህም፣ ስለዚህ እሱ መውጣት አለበት አለች ፍቅር። አይሆንም ምንድነው የፈለግሽው ስላት፣ በቃ ከአንተ ጋር ጊዜ ማሳለፍ እፈልጋለሁ። አዴ እኮ አታፈቅርህም እኮ አንተ አዴ ትላለህ እንጂ አዴ እኮ አታፈቅርህም። ስለዚህ ለአዴ አታገባትም አለችው። አይሆንም አንቺ ነሽ የሚሆነኝና የማይሆነኝ አንቺ ነሽ የምትመርጭልኝ። እሷ እኮ አታፈቅርህም አለችው። እሺ እሷ አታፈቅርህም አለሽኝ። እኔ ላይ ያለው አንቺ ማወቅ ትችያለሽ። እኔ አፈቅራታለሁ፣ ላንቺ ግን ላፈቅርሽ አልችልም አለችው። እኔ አፈቅርሃለሁ ስትለው ላንቺ እኔ ላፈቅርሽ አልችልማ፣ ስለዚህ የበለጠ እንድጠላሽ አታድርጊኝ፣ ከህይወቴ ውጪ አላት ማለት ነው። ምንድነው እኔ እኮ ሽማግሌ ልልክ እያልኩ እኮ ነው፣ ነገ እኮ ሽማግሌ ልካለሁ። ስለዚህ ከህይወቴ ውጪ ህይወቴ ላይ ገብተሽ ከአሁን በኋላ በእኔና በአዴ መሀል እንዳትገቢ ብሎ አስጠነቀቃት ማለት ነው። እሷ ደግሞ በጣም ከፋት እና እሱ ትታት ሄደ። አየሽ ልክ ሰጠሽ፣ አየ ከተማ ሴት አለ አሹ ማለት ነው። ከዛ ነይ እንሂድ ወደ ቤታችን፣ ለእናቴ እንዳትነግራት አለችው። እነግራታለሁ፣ አንቺ ጉደኛ እነግራታለሁ አለ ማለት ነው ውዶችዬ። ልል ደግሞ
ነቃችና ነቅታለች። ራሷ ስታ ስለነበር ይሄ ምንድነው ዶክተር እኔ እድናለሁ አለችው። አዎ ትድኛለሽ፣ ይሄ የመድኃኒቱ ነው እንደዚህ ያደረገሽ የመድኃኒቱ ነውና አይዞሽ ሳትጨናነቂ። ብክስ ደወለ አለችው። ብክ አልደወለም እኔ እደውልለታለሁ አለ። አደይስ ስትል አደይም ራሴ እደውልላታለሁ አለ። እንደ አደራ እንዳትጨናነቅ እንዳትነግራት፣ የኔ ነገር ደህና ናት በላት አለችው። እሺ ችግር የለውም አለ ማለት ነው ውዶችዬ። ከዛ መድኃኒቱ ስሰጣት መድኃኒቱ የሰጣት እንድትወጣ ነው፣ ከቤቱ እንድትወጣና ነው የሰጠቻት ማለት ነው ቤዛ። ከዛ ወጥታ ማለት ነው ውዶችዬ ለጋጀራው መተውት ስለነበረ ኪንጎ እና ቅምጥል መተውት ራሱ እሱ ተነበረ እና ቅምጥል ደግሞ እቺ ልል ደግሞ ሰው እየፈለጓት ነው ግን አላገኘዋትም። እና ውዶችዬ ፈልገው ሲያጧት እሷ ደግሞ በቃ በከውነው አልነበረችም እና መንገድ ላይ ራሱ ስታገኘው ወንድም ብላ ለሱ ልታነሳው ሞከረች ማለት ነው። ይሄ ጋጀራው የሚባለው እጁ ላይ ገባች እና ውዶችዬ በክፍል 183 ምን ያደርጋት ይሆን ገጀራው? አደይም አባቷ ለዴቭ አታገቢም ብለው እጃቸው ላይ ካስገባት በኋላ ለዴቭ አይደለም እኔ ያመጣሁልሽ ባል ነው፣ ለንጉሱ ልጅ ነው የምሰጥሽ፣ ስለዚህ አታገቢውም ለሱ ስልዋት፣ የአደይ እናት ደግሞ ብርሃኔ ስለምታፈቅረው አንቺ እያፈቀርሽው እህትሽ አታገባውም፣ ምክንያቱም ካገባችሁ በኋላ አንቺ እሱ እያየሽ ሌላ ነገር ከምፈጠር አሁን እህትማሞች እንድትጣሉ አልፈልግም። ስለዚህ አሁን ማድረግ ያለብኝ ዴቭ የሚባል ነገር ከሁለታችሁ ማራቅ ነው፣ ሁለታችሁ አታገቡት ማለት። እንዴ እናቴ አደይ እኮ ይከፋታል፣ እኔ በቃ ለእኔ ብለሽ እንደዛ አታደርጊ። ስለዚህ ዴቭ ለአደይ ነው የአደይ ነው፣ ስለዚህ አደይ እንዳታስከፊያት ብላ ነገረቻቸው ማለት ነው ውዶችዬ። እና በክፍል 183 እስከምንገናኝ ላይክ፣ ሸር፣ ሳብስክራይብ አድርጉ ባይ